እየገባ ሲሾቀሽቃቸው እንደነበር በደንብ አውቃለሁ። በደንብ አለ፣ ህዝቡ ሞልቷል። እንዴት ሀገር ከሆነበት ሀገር ላይ እንዴት መረጃ ትጠይቂያለሽ? ሙሉ ሀገር ነዋ እኮ ሙሉ ሀገሩ ይምጣና ይመስክራ። አይ ከፈለሽ በቁጥርም ከፈለሽ ሙሉ ነው ማለት እነሱን የማያውቅ ሰው አይኖርም ብዬሽ ነው። እሺ ጥሩ ሆኖስ ቢሆን ማስረጃ ብታቀርቢ 10 ሰው እዚህ ጋር አምጥተሽ ብታስመሰክር የአካባቢ ሰው ሆኖስ ቢሆን አባታቸው ላደረገው ነገር ልጆች ምን አገባቸው? አያገባቸው እርግጥ ነው። ግን ምንድነው የተቃወምኩት መሰለሽ ሀቢባ፣ እኔ አሁን እዛ ላይ የተሰራ ቪዲዮ ከዛ ላይ የተሰራ ቪዲዮ እኔ ምን ብዬ ልንገርሽ? እዚህ ውጭ ያወራሁትን ነገር መደጋገም እንዳይሆንብኝ ብዬ ነው እኮ። ገባኝ እኮ ያልሽው አሁን አባት ላጠፋው ነገር ልጆች ምን አገባቸው ስልሽ ምንም አያገባቸውም። ቴንኪው ምንም አያገባቸው። ግን አለ አባታችን እንደዚህ ብሎ አባታችን ገለውት ወንድማችን እንደዚህ ብሎ እያሉ እነሱ እዛ ጋ የፈሰሰው የዶሮ ደም ነው። እዛ ጋ ስለ ታሪኩ ከሆነ መጣሽልኝ ወደ እኔ አሁን ተስማማን። እኔ እናት ስለ ታሪኩ ከሆነ ዩቱብ ቻናሉ ያቀረባቸው ዩቱብ ቻናል ላይ ትሄዱና እኛንም ስሙን ብላችሁ የእናንተን ሳይድ ደግሞ ትናገሩና ህዝቡ ሁለቱንም ሳይድ ሰምቶ ማን የበለጠ ተጎድቷል የሚለውን ህዝቡ ይወስናል ነው እኮ ያልኩሽ። ገባሽ? አሁን ተረዳሽ? እናንተም ልክ እነሱ እንደቀረቡት ዩቱብ ላይ እናንተ የምትፈልጉትን ሚዲያ መርጣችሁ። እኛ እርዳታ ስለማንፈልግ ብዙ ሚዲያም ለፈጣሪን የሰጠ ነው ሚዲያ መግባት መውጣት። እርዳታ አልጠየቁም እነዚህ ሰዎች፣ እርዳታ አልጠየቁም ማለት እነሱ ቅንጡ አፓርታማ ቤት፣ ቅንጡ ትምህርት ቤት ለመማር ነው የሚፈልጉት። ገባሽ አይደለ? የእኛዎች ምስኪኖች ደግሞ ለትምህርት ቤት መብቃት ተመኛና ቅንጡ አፓርታማ ትፈየውልሽ። ቅንጡ አፓርታማ መኖር ከፈለግሽ ዛሬ ማታ የኢትዮጵያ ሕዝብ የዋ ነው ይሰጥሻል። መኖር ከፈለግሽ እዚህ ላይ ጋር አትሳሳች። ቅንጡ አፓርትመንት ሊኖሩ ምናምን አትበይ። ቤታችን የምታውቂው ኮን ታውቂዋለሽ። የእኛም ቤት ጀስት ገባሽ? ቅንጡ አፓርትመንት እግዚአብሔር ይመስገን አይደለም ተከራዮቼ ነገ ገዛዋለሁ ታየኛለሽ። አንቺ እችኛይቱን ባህሪ እንዲያልሽ ነገ ገዛዋለሁ 100% እርግጠኛ ነኝ የምነግርሽ። አንቺ ባህሪሽ ሳይቀየር ማለት ነው። ገባሽ? ለዚህ ችግር የለውም አያሳስብሽ። አንቺ ምንድነው ግን መናገር ካለብሽ ሪሊ ሰው ከሆንሽ ሪሊ ሰው አባቱ 10 እየሰማሁሽ ነበር። እንዲያው ቁጭ ስላልኩ ነው እንጂ አባቱ 10 ራሱን ያላፈናቀለው ህዝብ የለም። ጀስት በጣም የሚገርም ነው። በጣም ባይዘው እኔ አይቆጨኝም። የማይቆጭበት ምክንያት ምን መሰለሽ? መጀመሪያ ምን ብለሽኛል? ከነሱ ወገን ነኝ ስላልሽኝ መስሎ አይታየኝም። አርሶ ይበላ ነበር እዛ ሀገር ሲኖር። እስኪ ንገረኝ። በመብርሃን አንቺ አይሆንልሽ። አንድ ነገር ልንገርሽ። እሺ አንድ ነገር ልንገርሽ። አባቴ በህይወት የለም አርሶ ይበላ ነበር ካልሽ ጀስት እኔ አንተ ራስህ አርሳ አትበላም እንደማለት ነው። ገባሽ? ተረድተሽኛል አይደለ? እዛ አይደለም ስንት በረሃ ሄደን አርሰን መንጥረን የምንበላ ሰዎች ነው። እኔ በዚህ እንዴት እንደዚህ ልጠይቂ እንደቻልሽ ግራ ነው የገባኝ። ገባሽ? አንድ ነገር ልንገርሽ። አንቺ ከነዛ መሀል ከሆንሽ እዛ መሀል እነሱ መሀል ነኝ ካልሽ የቤተሰቡ እዛ መሀል አባላንገሮቹ መካከል ነኝ ካልሽ ባይዘወይ ልትክጅ ትችያለሽ። ቢካድ የበላ ልትሰርቂ ትችያለሽ፣ ልትቀጥፊ ትችያለሽ። የተበላ ነገር ግን አይካድም። ክረምት ላይ የመጣችሁ አቁማዳ ይዛችሁ መዳበሪያ ይዛችሁ ነበር መታችሁ ይሄ ሶስት ነበረ ኖ ፕሮብለም። ምን ማለት አይደለም ይሄ። እዛች ግን ልትለምኑ ነው የመጣው። ስሚኝ ልጨርስልሽ። አንድ ሰከንድ ስጭኝ። ዞሮ ሳልደመጭ አንድ ደቂቃ ስሚኝ። ዞሮ ልትለምታወሪያለሽ እድል ስጭ እባክሽ። ዞሮ ሀቢባይ ዞሮ ምን አለ መሰለሽ ለሚለምኑት አልቃወም ማለት እኔ እግዚአብሔር ይመስገን ሀቢባን ጠይቂያተኝ ወደዛ ሄድ እንኳን አላለችኝ፣ ሰጠችኝ። ተመስገን በቃ ሰው ከሰጠኝ እግዚአብሔር ይመስገን። ነገ ደግሞ የበታሽ እንደምረዳ 100% እርግጠኛል። እየነገርኩሽ ነው። ባይዘውኝ አንቺ ማለት ነው ይሄ ባህሪሽ አሁኑ ባህሪሽ ሳይቀየር ነገ እየረዳው ስታየኝ ማለት ነው ታዲዮስ ለምን ሆኖ አሁንም ይረዳ ያለ ብለሽ ትመጫለሽ። 100% ባህሪሽ አይቀየርም። ይሄ ነው በቃ የሰው ልጅ እና ይቅርታ ታውራ እሷን የለዩት ላድርግ የሆነ ቦታ እየገባ ነው። ኦልሬዲ ትንሽ ደቂቃ ነው። ችግር የለም ግባ። እሺ ወንድሜ ሚውት አድርግና ግባ። ችግር የለው እህቴ። ደጋግመሽ እርዳታው ላይ ፎከስ አድርገሽ ትኩረትሽ እንዳለ እርዳታው ላይ ሆነ። አልተረዳም፣ እርዳታ አልጠየቀም። እሱ እርዳታ አልጠየቀም። እኛንን አካውንት እንሰጠን ያልነው እሱ ጊፍት ስጡኝ አላለም። ቤተሰቦቼ ናቸው የሰጡት። እኛ እሱ ፎሎ አድርጉኝ ቤተሰብ ነው እንተዋወቅ ነው ያለው።
ስላየው ነው እኛ እንትን የለንም እኛ እንደዚህ የለንም እያለ ቪዲዮን ገብተሽ ማየት ትችላለሽ። እርዳታ ነው ልጁ የሚለምነው እርዳታ ነው። ሲጀመር ግን እርዳታ ለሚለምነው ነገር አንዳችም አልቃወምም። ግን በስም አልቃወምሽ እንጂ ደጋግመሽ ለሚሉት አልቃወምም ስትይ ይኸውልሽ ልብ ላላለተው ልብ እንዲል እያደረግሽ ነው። ገባሽ? ደጋግመሽ ስለ እርዳታ ስታወሪ ምቀኝነት መሰለሽ። ሀቢባ አንቺ ቤት ብቻ ሳይሆን ሌላ ቦታ ላይ በእርዳታ ነው የመጡት። ገባሽ አይደለ? እናትን ምክንያት በማድረግ እናትን በማሰማራት እናት ተደብቃ ትቀለባለች እንጂ እናት ለማኙና ሚዲያ ላይ አትወጣም። ገባሽ አይደለ? እኔ ይህን አይደለም የምልሽ አሁን። ገባሽ አይደለ? እኔ በስም ማጥፋት ምክንያት የሰሩት ቪዲዮ በዛ ነው ልቃወም የመጣው እንጂ የእኛ የፈሰሰው ወንድሞቻችን እዛ ላይ የሆነ የምንድን ነው እንደ ሰው አይደሉም፣ የሰው ደም አይደሉም። እነሱ ቅላጥፈው ዋሽተው እዛ ላይ የተሰራው ቪዲዮ እነሱ ብቻ ተበዳይ፣ እነሱ ብቻ ሀገር ረቃቂ። ያኔ ቢያንስ እንዲያው ስንት ልበልሽ እና እንዲያው ስንት አንድ ሀገር ማለት ይቻላል እኮ እናንተንማ እንደዚህ ካላደረኳቸው እየተባለ እርሻ ሰርተው እንዳይበሉ ሀገር ለሀገር ተፈናቀለው ከሌላ ሀገር የተሰደዱ ስንቶች አሉ፣ ከሞቱት በላይ የተፈናቀሉት። ግን እኔ እሱን ሳይሆን አሁን በቃ የሆነ ስለተሰበረ አቢባ አንድ ይቅርታ እህቴሽ አቢባ አንድ ነገር ልንገርሽ። ባይዘው የዚች ልጅ አማርኛ ሪከርድ ብሎ ተሰጥ የኔንም የሷም ሪከርድ ስለሚሆን ማለት ነው ትንሽ የሀገሩ ጉዳይ አሁን ያለንበትኝ የሀገሩ ጉዳይ ምናምን ስለሆነ ነው እንጂ ማለት ነው በቅርብ እኛ ራሳችን እና እሷ አይደለም እዚህ ጋር የምትናገረው ህግን ይዤ እኔ ራሴ ህግን ይዤ ማለት ነው እውነታው ሲወጣ የእሷ ቃል ላይ ቃል የት እንዳለ ይታያል። አሁን ትንሽ ተጣገበው ምናምን ሳለው ህግን ይዤ እዛ ጋር ህግን ይዤ ማለት ነው ስለሄደው ንብረትና አሁን ስላልኩሽ ንብረት ካላወጣሁትኝ ታዲዮስ ውሸታም ነኝ፣ እኔ ውሸታም ነኝ። ቅርብ ጊዜ ነው የምልሽ፣ ታይዋለሽ። ህግን ይዤ ነው የሚሄደው። ከህግ ጋር ሆናለሁኝ። እዛ የምጠይቀውን እጠይቃለሁኝ። የሚሄደው የት እንዳለ እዛ በኋላ የዚች ልጅ አማርኛና የኛ እየሰማኋት ነበርና ማለት አባታቸው እንደዚህ ያደርግም ይገርማል። ግን ዋናው ነገር ምንድን ነው ለእኔ ትንሽ ረፍት የሰጠኝ ምንድን ነው ካልሽኝ አቢባ እዛው ነኝ ስላለች መስሎ አይታየኝም። ጀስት በቃ ይሄ ነው ገብቶሻል። እዛው ነኝ ካለ ሰው እዛው ነው በቃ ችግር የለውም። ኋላ ግን ማን ነበረ ነው ገብቶሻል አይደለ? ያልገደለው ሰው የለም። እኔ በጣም ይገርማል። ምንም ዞሮ እኔ ነፍሴ ማሪ አባቴን ሌላ ወንድሜ ሌላ ምንም አይደለም። ታውራ አሚን ነፍሳቸውን ይማረው። የእሷንም ወንድሞች ነፍሳቸውን ይማረው። ሁለታችሁም ናችሁ ቤተሰብ አካል ያጣችሁት እና ግን እናንተ ቀድማችሁ ሚዲያ ላይ ስለመጣችሁ መጣች ተከትላ። ኤኒዌይ ግን እህቴ አንቺንም ሰምተንሻል። ግን የምትጠቀሚያቸው ቃላቶች ደስ አይሉም። እሱን አስተካኪ እሺ። ይሰማሻል? ምላሱ ተቆረጠ ያልሽው ሰውን ልታመጪው ትችያለሽ? እኔ እኮ ለዛ ነው እኔ ስለዚህ ማውራት አልፈልግም። ምክንያቱም ለእኔ አንደኛ የራሱም ስለሆነ እንደዚህ ነው ብዬ ማውራት ለእኔ ለሀይምሮ አይመጥነኝም። ማለት የፈለግኩት ምን ለማለት ፈልጌ ነው እሱ እንደዚህ ብላችሁ እያለ ሲያወራ እኔ ብዙ ማውራት መፈልጋቸው ነገሮች አለ። ይህን ግን ለእሱ ስል ትቼዋለሁ። በቃ እኔ ነገ ሴት ልጅ ነኝ፣ መሆነውን አላውቀውም። ለእሱ ስል ሚዲያ ላይ ማውራት አልፈልግም። ይህን ነገር ግን እሱ በጣም አይደለም ሰውን ያህል እንደዚህ ሆኖ እሱ ግን ስለ ቁሳቁስ ምናምን ሲያወራ ዝም ብዬ እሱን ቀንጨብ ለማለት እህቴ ስለ ቁሳቁስ አላወራም። አንደኛ፣ ሁለተኛ አልለመኑም። ለምንድነው ደጋግመሽ አንድ አይነት ነገር የምታወሪው? ምንድነው ማንግባባው በአማርኛ እያወራን? ለመኑ የምትይውን ነገር እንዳትደግሚው። ስለ ልመና እንዳታወሪ አልለመኑም። ሁለተኛ ስለ ቁሳቁስ እንዳታወሪ፣ ስለ ቁሳቁስ አላወራም። ቴንኪዩ። ሶስተኛ ደግሞ ዩቱብ ላይ የተወራው ታሪክ ተጋኗል ወይንም ደግሞ እነሱ እንዳሉት ተበዳይ አይደሉም እኛንን ተበዳይ ካልሽ ቅረቡና እናንተ በደላችሁን አውሩና ህዝብ ያመዛዝን። ህዝብ የሁለታችሁንም ሰምቶ ይመዝነው ማን ሞር ተጎድቷል የሚለውን እያልኩሽ እኮ ነው። ፌር የሆነ ነገር እየነገሩ ሀቢባ አንድ የሚያስማማነ ነገር ይዤ መጣሁ። ይቅርታ እሺ አለው ሀቢባ። አቤት አቡ እየሰማንክ ነው ታዲዮስ። ወረዳዬን ልሂድ። የእነሱ ሰዎች የተበደሉ ሰዎች ከወረዳችን ይምጣና በህግ እንያያዝ። እሺ
የሚያስማማን ነገር እኛ አፈናቅለን እኛ ነገውና ልሂድ የነሱ ሞተበት የሚለው ወገን የነሱ ንጹህ ሰዎች የሆኑ ሰዎች ከገዛ ወረዳችን ወረዳዬ ድረስ ልሂድ የነሱም ሰዎች ወረዳው ይምጡ እንተያይና በህግ እንያዝ። ከዛ በኋላ ማንበደ አያስፈልግም። አሁን የተዘጋ ፋይል እንደ አዲስ አትክፈቱ። አያስፈልግም ወይ እናት አያስፈልግም። ታዲያስ የትም እንዳትሄድ አያስፈልግም። አይ እሽትነት ለምን መሰለሽ እንደዚህ ያልኩበትኝ እነሱ የበደሉ እነሱን ያፈናቀሉና እንደ ተፈናቃይ ሆኖ እንደዚህ ይላሉ ስላለች ነው ይሄን ያልኩሽ። ገብቶሻል አይደለ? ተበዳይ ከሆኑ በዛ እንሂድ ነው ያልኩት እንጂ ኖ አያስፈልግም። ሲጀመር እሷ የምታወራው አሁን ነው የማያስፈልገው እንጂ እሷ የምታወራው ነገር ቢኖራት አንተ እኮ ታውራው። እኛ የበደልነው ነገር ካለ ታውራው አልካት። ምንም ዝም ብላ ዛቻ ማስፈራሪያ እንትን አለ። እኔ ላወራው በጣም የሚከብድ ነገር የሚያስፈራ ነገር ገለመሌ ለሞራል ምናምን ትላለች። የታለ ጠብ የሚል ነገር የለም። ይኸውልሽ ሀቢባ አንድ ነገር ልንገርሽ ሀቢባ እኔ ታዲዮስ ማለት ነው ሀቢባ የሰራችው አሰቃቂ አለ ብዬ ቃላቱን ካልተናገርኩትኝ ማለት ነው ይሄ አሰቃቂ ያልኩትኝ ከምናገረው ቃል አይበልጥም። ግብጽ ልንገርሽ ኤግዛክትሊ ትክክል ተረድተኛል አይደለ? አሰቃቂ ብዬ ከጠራሁኝ የሚናገረው ቃላት ምንም ለእኔ ምንም አይደለም። ገብቶሻል አይደለ? ያን ነው ካለች ደግሞ ያ ወገን ደግሞ እንደዚህ ያደረጉኝ ብሎ እዚህ ጋር ያለው ፊቴን ደብቄ አይደለም ምንም አይደለም። እህቶችን እናቴን ይዤ ጋር ነው እዚህ ጋር ፌስ ለፌስ መጥቼ ማወር ያለውኝ እንደሷ ፕሮፋይል ደብቄ ወጥቼ ፎቶ ደልቼ አልመጣሁም ማለት ያው ደልተሻል ስትይ ስለሰማኋትኝ ማለት ነው። እኔ እሷ ፎቶ ምንም እኛ ግን ይዘነው ምንም አደረግልኝ እኔ እሷ ፎቶ ምንም አይደለም ፎቶ አንደልታ ፊት ለፊት ባገኛት ለእኔ ምንም አይደለችም። ገባሽ? ሁለት እህቶች ጋር ነው አሁን ለመነላቸው እንደዚህ ያደረገላቸው የምትለኝ ለእህቶች እስከሆነ ድረስ እናቴን ስለሆነ እኔ እሷ ጋር ምንም መሄድበታለኝ። ግን ጊዜና ህግ ካገኘው ግን የዛሬ 20 ዓመት የሚሆን አልፋታውም። ምክንያቱም ንብረቴ ነው መሬቴ ነው። ማን በሚልበት ምክንያት እሄዳለሁ አገኘዋለሁኝ። ገባሽ አይባ? ዛሬ እኔ እዚህ ጋር እህቶችና እናቴን ይዣለሁ። ተመስገን ችግር የለብኝም። እኔ ፎቶ የፊት ከፈለገሽው አሁን እከፍትላታለሁ። እዚህ ጋር እየሄድኩ እከፍትላታለሁ። ያው እኔ ነኝ። ያው ምንም እንትን የሚለኝ ነገር የለም። በቃ ስትመጭ ንጹህ ሰው ነሽ ነው የሚጀምር ግልጽ ምናምን መሆን ነው የሚያስፈልገው። እኛ እንደተረዳ ነው አሁን እህታችን የመጣችው በቅናት መንፈስ ተነሳስታ እንደሆነ ነው እየተረዳን ያለ ነው። ምክንያቱም ጠብ ያለ ያወራችው ነገር የለም። አውሪ የተበደልሽው ነገር ካለ አውሪ ብሎ እድሉን ሰጥቶች ደጋግመሽ አሰቃቂ ገለመሌ እያልሽ ዝም ብለሽ አለማበስሽ እንጂ ምንም ጠብ ያለ ነገር ያወራሽው ነገር የለም። አሁንም ጠብ ያለ ነገር አለኝ የምትይው ነገር ካለ ይኸው መድረኩ ክፍት ነው። ዝም ብሎ ይሄ አሁን ገና ለገና ይረዳል የሚል የቅናት መንፈስ ነው እየታየን ያለው ለኛ። አይ አይደለም ተሳስታችኋል ካልሽ ይኸው እንሳሳት ንገሪኝ። እንደዛ አይደለም። እኔ እንዲረዳ ችግር የለውም ይረዳ። እኔ ግን ብዙ መረዳት የሚችሉ ብዙ የደሃ ልጆች እዛ ለትምህርት እንኳን መብቃት የማይችሉ ሀገር ላይ ተቀምጦ እሱ ግን እዚህ ሀገር እዛ ጋ አፈናቅሎ እነሱ በድለው ወንድሞቻችን ገለው መጥተው እዚህ ላይ ግን እንደ ጭኋ ስለተሰራው ቪዲዮ ነው እኔ ተቃውሞ የመጣሁት እንጂ ማለት ነው። አይነው እርዳታ ፈልጎ ነው የመጣው ልጁ አያለው። ቪዲዮም ገብታችሁ ቤቱን ማየት ትችላላችሁ። እናቱን አስመርቶ በእናቱ ነው ቪዲዮ ገንዘብ የሚለምነው። አንዴ አፓርታማ ክራይ የለንም አንዴ እንትን የለንም እያለ እኛ ችግር የለብንም ይለምን በእናቱ እኛ እንረዳዋለን። ኦኬ ለምን ግን ከዛ ጋር የመጣሁት ምንድን ነው በቪዲዮ በዩቲዩብ ላይ በተጫነው ቪዲዮ እሺ ዩቱብ ላይ የተጫነው ቪዲዮ ላይ እነሱ አልተበደሉም ያወሩት የተጋነነ ነው ካልሽ እናንተን በደላችሁን ወጥታችሁ አውርታችሁ የሁለታችሁንም ሰምተን እንፍረድ። እኛ ደግሞ ልመና ስለማንፈልግ ከፈጣሪ ስለምናገኘው ብለን ሚዲያም ላይም የሚወጣ ማህበረሰብም የለም አንወጣም። ግን እነሱ አሁን አንቺ እውነት እንደሆነ ሰው ድል ባንዴ ቅርታ ታዲዮስ እናንተ ካልወጣችሁ ማለት ነው እናንተ አንወጣም ሚዲያ ላይ እኛ ለማኝ አይደለንም ካላችሁ የሚለምነውን ሰው ለምን ርዝቅ ለመዝጋት ትፈልጋላችሁ? ታዲያ እናንተ ካለመናችሁ ምን አገባችሁ? የሚለምነው አካል ለምነው ይጠቀም። ከእናንተ ተቆርጧል ለሚሰጠው ያ ሰው። አይ ሌላ ዋሽተዋል የምትዩ ነገር ካለ ንገሪን፣ እድሉን እየሰጥንሽ እኮ ምንም ጠብ ያለ ነገር ጥናት ብቻ ነው እየታገን ያለው እኛ አሁንም በተደጋጋሚ ነግሬሻለሁ አቡ። እኔ የመጣሁት በዩቲዩብ ላይ በተጫነው ቪዲዮ ነው እንጂ ከእነሱ ጋር በዚህ በመጡት ምክንያት ምንም አይነት ስላወራት ስለ ታሪኩ ብቻ ነው እኔ ልቃወም የመጣሁት። ሀቢባ ልወጣ ስለሆነ አንድ
እነሱ ዋሽተዋል ካላችሁ እናንተ ሙጡና አውሩና ህዝቡ ሰምቶ ግራና ቀኝ አይቶ ይፍረድ እኮ እያልኩሽ ነው። ቶሪ ቤት ክራይ ከፈልልኝ ይህን ቲቪ ስታንድ ወንድሜ ከአሜሪካ ላከልኝ። ተመስገን አንዴ ጀስት ይቀጥላል። በቃ ምሽ ነገ ግን አልኩሽ እኔ እርግጠኛችን ነገር ማለት ሀይባ ያዥልኝ ነገ ግን አልኩሽ ክቺ ልጅ የሆነ ቦታ መታ ታዲዮስ ለምኖ ነው ይህን አፓርትመንት የሰራ ወይም ይህን ቪላ የሰራ ወይም ለእህቶቹ እንደዚህ ያለ ያርጉ አስተማሪው ያስመረቀ ለምኖ ነው ብላ ይህን መርስ ትናገራለች። አማርኛዋ ሳይቀየር ታዲዮስ ይቀየራል። ይሄ 100% እርግጠኛ ነኝ። የእሷ አማርኛ ግን ነገ በእኔ አይደለም ከማንም ትገባለች እንደሰማዋት ከሆነ ማለት ነው። ስለዚህ አመሰግናለሁ ሀቢባዬ። ቴንኪው። ቆይ ታውቂያለሽ፣ ተራቡ ተቸገሩ የምትያቸው ልጆች ይምጡና እዚህ አንድ አፓርትመንቱ ይበቃናል፣ አብረን እየበላ ነውን በልተው ጠጥተው ይማራሉ አለሽ። አየሽ ለማድረግ ሀገሩ በጣም ገጠራማ ሀገር ስለሆነ እነዛን ለማውጣት በጣም አስቸጋሪ ነው። መውጣትም አይችሉም። ምክንያቱም ማህበረሰቡ እንደዚህ የሚወጣ እነሱ እኮ አዲስ አበባ ስለሆኑ ነው። እዛ ሀገር ደግሞ የሚሰማን የለም የሚያየን የለም የወጣ ሰው የተማረ እንደዚህ የሚያውቅ ሰው የለም ብለው ቀለጣጥፈው ቪዲዮውን የሰሩት። ለዛም ነው ስለሰማው። ግን እኛ የተበደልነው ወንድሞቻችን የሞቱብን ግን በጣም ያማል፣ ይቆጫል፣ ያናድዳል። እንዴት እኛ እያለነ እነሱ እኮ ለገንዘብ ችግር የለም ተቸግረናል እርዱነ ለምን አይሉ? ግን እንደዚህ ብለን ተበድለን እንደዚህ ብለን ወንድሞቻችን እዛ ጋር የተጨፈጨፈውና አገር የተፈናቀለው አገር ሙሉ የዘንዶ ህባው ሆኖ ሰርቶ እንዳይበላ ገበሬ በየእርሻው ቦታ ላይ እየተጨፈጨፈ የነበረው ገበሬስ ምን ይበል? ምን እናውራ ብለው ያስባሉ? ወይስ አይሰሙትም? ወይስ አያዩትም? አይወጡም ብለው ነው? እኔ ምን ሸቴ ልጆቹ ይምጡ ይረዱ። ገጠር ነው መምጣት አይችሉም። ምላሱ የተቆረጠ ሰው አላልሽ ይምጣ ይታይ የለም መምጣት አይችልም አለሽ። ታዲያ ምንድን ነው ምኑን ይዘን እንመንሽ? ምንድን ነው የምታወሪው? አንድ ሁለተኛ ነገር ደግሞ እነዚህ ሰዎች ለምን ኖሩ? ለምን ነፍሳቸው ተረፈ? ለምን ኖሩ በህይወት? እዛው ተቀምጠው ይሞቱ ነው? ምንድን ነው አልገባኝም እኔ። እሺ ሰብአዊነት ከሰማሽ አንቺ ሄደሽ ያን ነገር ማድረግ ትችያለሽ። አሁን አንቺ ለእነሱ ሰብአዊነት ተሰምቶሽ ያደረግሽ ነው አይደለም? አንቺስ እነዛም ያሳዝኑኛል እስኪ እነዛንም ላድርግ ብለሽ ታደርጊያለሽ? አሁን አምጫቸው አምኛቸው መጀመሪያ እውነት ልስሽና ማድረግ ትችያለሽ። አምጫቸው አንቺ እነሱ እዚህ ጋር በራሳቸው እንደመጡት አንቺ እውነት ከሆነ የምታወሪው አምጫቸው እዚህ ጋር ህዝብ አይቶ ህዝብ ይረዳል። የት አዲስ አበባ ነው የማመጣቸው? የትም ቦታ አምጫቸው ብቻ አምጫቸውና እዚህ ጋር ቪዲዮ አክሴፕት እኔ ለእርዳታ አይደለም የምፈልጋቸው። እውነቱን ለንካፈለግሽ ግን የሞተባቸው ልጆች አሉ፣ አባቶቻቸው የሞተባቸው ልጆች አሉ። እነዚህ ችግራቸውን ይናገሩ። ልክ እነሱ በራሳቸው እዚህ ጋር መጥተው ቪዲዮ አብርተው ችግራቸውን እንደተናገሩት ማለት ነው። ገብቶሻል? ተረዳሽ? በተረፈ ደግሞ ደጋግመሽ አንድ አይነት ነገር ስታውሪ፣ አሁን እኔ እየተረዳውሽ ያለሁት ደጋግመሽ ስለ ልመና ስለ መረዳት አታውሪ፣ አያገባሽም። እሱም ፓርት ትተሽ ችግሩን ብቻ ነው መናገር ያለብሽ። ገብቶሻል? ችግሩ